አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎቻችን መካከል በሁለት ወር ጊዜ ውስጥ ትልቁን የወርቅ ፋብሪካ እናስመርቃለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ዓለም አቀፉ የገንዘብ ድርጅት IMF የመካከለኛው ምስራቅ ጦርነት ኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታታል ሲል አስጠነቀቀም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገለጸም። ወደ የቲክቫ ኢትዮጵያ ቤተሰቦች ለማለዳ የቲክቫ ኢትዮጵያ መረጃዎቻችን እነዚህን አበይት ጉዳዮች እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝሩ እናልፋለን። በሁለት ወር ጊዜ ውስጥ ትልቁን የወርቅ ፋብሪካ እናስመርቃለን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት ትናንት የገበታ ለትውልድ መርሃ ግብር አካል የሆነውን የሃሮ ደንዲ ሎጅ በይፋ ባስመረቁበት ወቅት ነው። በኦሮሚያ ክልል ከወንጪ 13 ኪሎ ሜትር ርቀት ላይ የተገነባው ሃሮ ደንዲ ሎጅን መርቀው በከፈቱበት ወቅት ባደረጉት ንግግር ሀገራችን በቅርብ ወራት ውስጥ የወርቅ ፋብሪካ እንደምታስመርቅና ለዓለም አቀፍ ጉባኤዎች ያላትን እንግዳ የመቀበል አቅም፣ የሆቴሎችን የአልጋ የመያዝ አቅም በ4 እጥፍ ለማሳደግ እየሰራች መሆኑን አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማዕድን ዘርፉ ላይ የግል ባለሀብቶች በስፋት የተሳተፉ መሆኑን ገልጸው በዘርፉም ትልቅ ውጤት የተመዘገበ መሆኑን ጠቁመዋል። ማዕድን ሴክተሩ በፖሊሲ ላይ ባስቀመጥነው ልክ ሪስፖንድ ማድረግ መጀመሩን በኤክስፖርት ውጤታችን ይታያል ያሉ ሲሆን ምናልባት በወር በሁለት ወር ጊዜ ውስጥ ትልቁን የወርቅ ፋብሪካ እናስመርቃለን ሲሉም አክለዋል። ሌላኛው የጠቅላይ ሚኒስትሩ ንግግር ትኩረት የነበረው የቱሪዝም ዘርፉ ሲሆን ኢትዮጵያ የዓለም አቀፍ ኩነቶችን ለማስተናገድ ያላትን ዝግጁነት የተመለከተ ነበር። በተለይም በመጪው ጊዜ በኢትዮጵያ አስተናጋጅነት ለሚካሄደው የዓለም አየር ንብረት ለውጥ ጉባኤ ኮፕ 32 የተደረገ ባለው ዝግጅት የሆቴል አልጋዎችን ቁጥር ለማሳደግ የተሰራ ስላለው ስራ ሲያብራሩ ለዚህ ለኮፕ እንኳን ስንወያይ አሁን 20 ሺህ ገደማ ያለው እንግዳ መቀበያ የአልጋ አቅማችን ካፓሲቲ ወደ 80 ሺህ ለማሳደግ የሚያስችል ስራዎች የተሰሩ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም ባንክንና IMFን ዋቢ በማድረግ ኢትዮጵያ በዚህ ዓመት በአፍሪካ ቀዳሚውና ቁጥር 1 ከፍተኛ እድገት የምታስመዘግብ ሀገር መሆኗንም ገልጸዋል። በንግግራቸው ዛሬ የዓለም ባንክና IMF ዓመታዊ ስብሰባ ዋሽንግተን ላይ ያደረገ ነው ያለው የዚህ ዓመት እድገት ፕሮጀክሽን አውጥቷል። በአፍሪካ ውስጥ ቁጥር 1 ከፍተኛ እድገት የምታስመዘግብ ሀገር ኢትዮጵያ ናትም ብለዋል። ለጠቅላይ ሚኒስትሩ ንግግር በተቋማቱ ትንበያ መሰረት የዓለም ባንክና IMF ከ9% በላይ እድገት ታስመዘግባለች ተብላ የምትጠበቅ ብቸኛዋ የአፍሪካ ሀገር ኢትዮጵያ ናት። ነገር ግን ጠቅላይ ሚኒስትር አብይ እኛ ከዚህ በላይ እንጠብቃለን፣ ስደርስ የምናየው ይሆናልም ነው ያሉት። አሁን የተገኘው ውጤት በቱሪዝም፣ በግብርና፣ በኢነርጂ፣ በቴክኖሎጂና በማይኒንግ በተሰሩ ስራዎች ድምር ውጤት መሆኑንም አስገንዝበዋል። በልማት ጉዞ ላይ የሚሰነዘሩ ትችቶችና መሰናክሎችንም ጠቅላይ ሚኒስትሩ በንስርና በቁራ ዘይባዊ ምሳሌ አስረድተዋል። ንስር ወደ ከፍታ የሚወጣበት ወቅት ቁራ አንገቱ ላይ ተጭኖ ለመተናኮል እንደሚሞክር የገለጹት ጠቅላይ ሚኒስትሩ ንስሩ ግን ለቁራው ምላሽ ከመስጠት ይልቅ ፍጥነቱን ጨምሮ ወደ ከፍታ እንደሚወጣ ገልጸዋል። እኛ እንደሱነን ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶውን ለቁራው እንተዋለን በማለትም አብራርተዋል። የዓለም አቀፉ የገንዘብ ድርጅት IMF የመካከለኛው ምስራቅ ጦርነት የኢትዮጵያን የምግብ ዋስትና ስጋት ውስጥ ይከታል ሲል አስጠነቀቀም። የዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያ ባለፉት ዓመታት ያስመዘገበችው ኢኮኖሚያዊ እድገት ጠንካራ ቢሆንም የመካከለኛው ምስራቅ ጦርነት የኑሮ ውድነትን እንደሚያስከትልና የምግብ ዋስትናን ስጋት ውስጥ እንደሚጥል አስታውቋል። IMF ስጋቱን የገለጸው ከሳህራ በታች የአፍሪካ ሀገራት የኢኮኖሚ ትንተና ሚያዝያ 8 2018 ዓ.ም ይፋ ባደረገበት ወቅት ነው። እንደ አውሮፓውያኑ አቆጣጠር በ2025 የቀጠናው ሀገሮች ከፍተኛ ኢኮኖሚያዊ እድገት ማስመዝገባቸውን የሚገልጸው የIMF ትንተና 4.5 በመቶ የኢኮኖሚ እድገት መመዝገቡንና ኢትዮጵያም ባደረገችው የማክሮ ኢኮኖሚያዊ ለውጥ ምክንያት ከፍተኛ እድገት ካስመዘገቡ ሀገራት መካከል ከቀዳሚዎቹ ተርታ ትሰለፋለች ብሏል። ሆኖም አሁን ላይ የመካከለኛው ምስራቅ ጦርነት ቀውስ ከፍተኛ ስጋት መፍጠሩን በመግለጽ በተለይም በነዳጅና በምግብ ዋስትና ላይ አደጋ መደቀኑን አስረድተዋል። ይህም እንደ ኢትዮጵያ ያሉ ነዳጅን ከውጭ የሚያስገቡ ሀገሮችን በእጅጉ እንደሚፈትን የሚገልጸው IMF በዓለም አቀፍ ደረጃ የነዳጅ የማዳበሪያ ዋጋና የመርከብ ክራይ ዋጋ ንረት ወደ ሀገር ውስጥ የሚገቡ ሸቀጦችን በከፍተኛ ሁኔታ ዋጋ እንደሚጨምር በመግለጽ በተለይም በትራንስፖርትና ግብርናው ዘርፍ ላይ ቀጥተኛ ተጽዕኖ እንደሚፈጥርም አስጠንቅቀዋል። የኢትዮጵያ ኢኮኖሚ አስተዋጽኦ ተጨምሮበት እንደ አውሮፓውያኑ አቆጣጠር በ2025 ከፍተኛ እድገት አስመዝግቦ የነበረው የቀጠናው ጠንካራ ኢኮኖሚያዊ እድገት በ2026 4.3 በመቶ እንደሚቀንስም ተመላክቷል። ይህ ሁኔታ እንደ
ኢትዮጵያ ላሉ ሀገሮች የንግድ መቀዛቀዝ ወደ ሀገር ውስጥ የሚገቡ ሸቀጦች ዋጋ መናር በዓለም አቀፍ ገበያ ውስጥ የሚኖረውን ሚናን ሊያጠብ እንደሚችልም ተመላክቷል። IMF የፖሊሲ ማሻሻያዎቹ ከቅርብ ጊዜ ወዲህ ከተመዘገበው የኢኮኖሚ እድገት በስተጀርባ ቁልፍ ጉዳይ መሆናቸውን በትንተናው የገለጸ ሲሆን ለውጭ ቀጥተኛ ኢንቨስትመንት ከፍተኛ አስተዋጽኦ ማበርከቱንም አስታውቋል። ሆኖም ኢትዮጵያ እንደ ሌሎቹ የቀጠናው ሀገሮች ሁሉ ለውጭ ዕዳ ጫና፣ ለዓለም አቀፍ ቀውስና ለበጀት ውስንነት እንደምትጋለጥ ያለውን ስጋት አመላክቷል። ከሁሉም በላይ ትልቁ ስጋት የምግብ ዋስትና አለመረጋገጥ ነው ብሏል። የዓለም የምግብ ዋጋ 20 በመቶ ሊጨምር እንደሚችል፣ ይህም በቀጠናው የሚገኘው ከ20 ሚሊዮን በላይ ሰዎችን ለምግብ እጦት እንደሚዳርጋቸው በተለይም እንደ ኢትዮጵያ ያሉ ተጋላጭ አገሮች ከፍተኛ ስጋት እንደሚደቀንባቸው ትንተናው ያሳያል። እንደ ኢትዮጵያ ያሉ ሀገሮች በዚህ ወቅት ጥብቅ የገንዘብ ፖሊሲ እንዲከተሉ፣ ተጋላጭ ለሆኑ የማህበረሰብ ክፍሎች ድጋፍ እንዲያደርጉ፣ የሀገር ውስጥ ገቢ አሰባሰብን እንዲያሻሽሉ እንዲሁም የግሉን ዘርፍ ለመደገፍ የሚያስችሉ መዋቅራዊ ለውጦችን እንዲያደርጉም አሳስበዋል። ዘገባው የሪፖርተር ጋዜጣ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካው ልዑክ ከኢራን ጋር ለሚደረገው ሁለተኛው ዙር ድርድር ወደ ፓኪስታን ማቅናቱን ገለጹ። የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ሲሉም ፕሬዝዳንቱ አስታውቀዋል። ፕሬዝዳንት ትራምፕ ገና ከውይይቱ አስቀድሞ በአሁኑ ድርድር ኢራን አሜሪካ የምታቀርበውን ስምምነት የማትቀበል ከሆነም በሀገሪቱ የሚገኙ የኃይል ማመንጫዎችና ድልድዮችን እንደሚመቱ ዝተዋል። እንደ ዋይት ሀውስ መረጃ ከሆነ በቀጣዮቹ ቀናት ይደረጋል ለተባለው ድርድር የመጀመሪያው የአሜሪካ ልዑክ የመሩት ምክትል ፕሬዝዳንት ጄዲ ቫንስ ልዑካቸውን እንደሚመሩ ታውቋል። ኢራን በበኩሏ ልዑክ እንደምትልክ በይፋ የሰጠችው ማረጋገጫ ባይኖርም ኢራን የዜና ምንጮች ግን የሀገሪቱ ልዑክ ማክሰኞ ዕለት ፓኪስታን ኢስላማባድ እንደሚገባ ገልጸዋል። ዘገባው የሲኤንኤን እና ቢቢሲ ነው። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመልሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታ